ዛሬ የምንነጋገረው ከልደቱ አያሌው ጋር ነው። እንኳን መጣህ ልደቱ፣ እንኳን ተገናኘን። በሪዮት በኩል ዛሬ ስለተገናኘ ደስ ይለኛል። ደህና ነህ ወይ? ቴዲ እንዴት ነህ? ለግብዣው አመሰግናለሁ። ዜና እንዴት ነሽ? እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ። እንዳልኩት ዛሬ በምናነሳቸው ጉዳዮች ውስጥ በአዲስ አበባ የሆኑ በአማራ ክልል የተከሰቱ የተወሰነም ትግራይ ያለውንም ሁኔታ እናያለን። ከዚያ ደግሞ በቀደመው ሳምንት ከይልቃል ጋር ስንነጋገር የተነሱ ጉዳዮች አሉ። እነሱን በተመለከተ ጥያቄዎች አነሳለህ እና በአንተ በኩል ያለውን ሳይድ ኦፍ ስቶሪ ትነግረናለህ። ግን እንደው በአንድ ነገር ብጀምር ወዳለሁኝ። መጀመሪያ ክስተቶቹን በተመለከተ አጠር ያሉ አስተያየቶች እንድትሰጥባቸው ያሰብኳቸውና ብትናገርባቸው ጥሩ ናቸው ብዬ ያሰብኳቸው ጉዳዮች አሉ። እዚህም ላይ አስተያየት ስላልተመለከትኩኝ በቀደመው ሳምንት ከተከሰቱና በብልጽግናው ሰፈር ከፍተኛ መታወክ ከፈጠሩ ከዛ በኋላም በዓለም አቀፍ ደረጃ ተነባቢ በሆኑ መገናኛ ብዙሃን ተከታይ የሆኑ አርቲክሎችና ዘገባዎች ለመውጣት ምክንያት የሆነው በአልጀዚራ ሄድ ቱ ሄድ ዝግጅት ላይ ጌታቸው ረዳ ከመህዲ ሐሰን ጋር ያደረገው ቃለ ምልልስ ነበረ። ያንን ተከትሎ በአገዛዙ ሰፈር ትሮሎች በጣም ከፍተኛ ብስጭት ተስተውሏል። ሆርን ሪቪው የተባለ በደህንነት መስሪያ ቤቱ የሚተዳደር ድረገጽም ቁጣውን ገልጿል። የኢትዮጵያ ጥቅም አልተከበረም የሚል አስተያየት ተሰጥቷል። ከዛ በኋላ የወጡ ዘገባዎችም ግን የዚህ በቃለ ምልልሱ ወቅት የታስተዋሉትን ነገሮች ነቅሶ አውጥተው ጽፈው ተመልክተናል። ቃለ ምልልሱን አይተህ እንደው ምን ሀሳቦች ወደ አእምሮህ እንደመጡ ምን ፐርስፔክቲቭስ በዛ ውይይት ላይ መጨመር ነው የምትፈልግ ማወቅ ፈልጌ ነው። ምን ትላለህ? ወል በአጋጣሚ ሆኖ ምንም ማስተያየት አልሰጠሁም እስካሁን ድረስ የጻፍኩትም ነገር የለም። ምክንያቱም አቶ ጌታቸውን በሚመለከት ቴዲ የምታስታውስ ይመስለኛል ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ መጥቶ የመጀመሪያውን ጋዜጣዊ መግለጫ ከሰጠ በኋላ ለእኔ እዛ ላይ ነው የእሱ ጉዳይ ያለቀው እና ይሄ የአሁኑ ጋዜጣዊ መግለጫ የመደመር ማመልከቻ ማቅረብ ነው፣ ከዚህ የተለየ ትርጉም የለውም ብዬ ነበር እና ከዛ በኋላ እውነቱን ለመናገር ከፖለቲካ ረገድ ጉዳዩ አንደምታ አለው ብዬ ብዙም በትኩረት ወይም በቁም ነገር ተከታትየው አላውቅም። ነገር ግን ያው እንደምታየው በጣም በከፍተኛ ደረጃ መነጋገሪያ ሆኗል ጉዳዩ እና አቶ ጌታቸው ጥሩም ነገር መጥፎም ነገር ሲናገር ብዙ ተመልካች አለው እና በንግግሩ ዙሪያ ደግሞ ብዙ ውይይቶች ይካሄዳሉ፣ ጭቅጭቆች ይካሄዳሉ እና ወል ይሄ መሆኑ ያሳዝነኛል። አሁን ካለንበት እጅግ አደገኛ ሁኔታ የሀገርና የሕዝብ ህልውና ትልቅ ጣጣ ውስጥ በገባበት ሁኔታ በአንድ ሰው ጉዳይ ላይ ይህን ያህል መነጋገራችን ብዙም ትርጉም አይሰጠኝም ለኔ። በአንድ ሰው ጉዳይ ነው ማለት ይቻላል። እዛ ላይ የተነሱት አሁን እውነቱን ለመናገር አቶ ጌታቸውን እንደ አንድ የፖለቲካ ሰውም አላየውም። እንደ አንድ በክፉም በጥሩም ሊነሳ የሚችል ሰለብሬቲ አድርጌ ነው የማየው። ከዛ ያለፈ በፖለቲካ ረገድ ሚና አለው ብዬ አላምንም። ራሱን ኦልሬዲ ከትግራይ አውጥቶ የጠቅላይ ሚኒስትሩ ተሿሚ ካደረገ በኋላ ለእኔ ምንም ትርጉም የለውም። ከዛ በፊት በዛ ሂደት ካለፉ ከነ ዶክተር ብርሃኑ ከነ በለጠ ሞላ የተለየ ሚና የለውም። ምናልባትም የባሰ ነው የሚል እምነት ናለ። ወይም ደግሞ እንደ ጃልሰኒ ወይም እንደ ትናንትናው እንደ ማስረሻ ሰጠኝ አይነት ሚና ነው ያለው። ከዛ የተለየ ምንም ሚና የለውም። ስለዚህ እኔ የግለሰብ ጉዳይ አድርጌ ነው ከዚህ በኋላ ማየው እንጂ በትግራይ ፖለቲካም ኢምፓክት አለው ብዬ አላምንም። በኢትዮጵያም ፖለቲካ ኢምፓክት አለው ብዬ አላምንም። እና ምንም ጊዜ ላጠፋ የብልጽግና ሹም ሆኖ በትግራይ ጄኖሳይድ መፈጸሙን ያመነ የመጀመሪያ ሰው ነው የሚሉ አሉ። የትግራይን ጄኖሳይድ ጉዳይ በዓለም መገናኛ ብዙሃን እንደገና መነጋገሪያ እንዲሆን ምክንያት ሆኗል የሚሉ አሉ። የአንድ የጨፈጨፈ ጠቅላይ ሚኒስትር አማካሪ ሆኖ እውነታን ለመካድ የመቸገር አንድ ኦክወርድ ፖዚሽን ማሳያ ነው የሚሉ አሉ። እና ከጌታቸው አልተሻገረም ወይ ውይይቱ ልል ፈልጌ ነው። ወል ኢምፓክቱ ቅድም ብያለሁኝ በጣም ትኩረት ሳቢ ሆኖ ብዙ ህዝብ ሲነጋገርበት አይቻለሁ። ለሰዓታት ሳይሆን ለቀናት ባልተቋረጠ ሁኔታ ውይይት ተካሂዶበታል፣ ንግግር ተደርጎበታል። እሱን በግልጽ ያየነው ጉዳይ ነው ማለት ነው። ነገር ግን ከኢትዮጵያ ፖለቲካ ሚና አንጻር እኔ ፋይዳውን ሳየው ትርጉም ያለው አይመስለኝም። እኔ ከአቶ ጌታቸው ከዚህ በኋላ ምንም የምጠብቀው ነገር የለኝም። አሁን ያልካቸው ነገሮች ከዚህ ቀደምም ብሏቸዋል። ጄኖሳይድ መፈጸሙን ክዶ አያውቅም። ግን ደግሞ እንደዛ ብሎ ካመነ በኋላ የጠቅላይ ሚኒስትሩ ተሿሚ ሆኗል።
ጠቅላይ ሚኒስትሩ ባለፉት 2 ዓመታት እየተሻሻሉ እንደሆነ እየተለወጡ እንደሆነ አስቀድሞ ነግሮናል። ለትግራይ ውስጥ ለተፈጠረው ችግር ተጠያቂዎቹ የትግራይ ኃይሎች እንጂ ጠቅላይ ሚኒስትሩ እንዳልሆኑ ደጋግሞ ነግሮናል። ከዚህ በኋላ ከአቶ ጌታቸው ምንም ኢቭን በቃ ተሿሚ ከሆነ በኋላ የምጠብቀው ነገር የለኝም። ምክንያቱም የሚሾመው ሊያገለግል ነው፣ ለጠቅላይ ሚኒስትሩ ሊሰራ ነው። ከዛ የተለየ ሚና ሊኖረው አይችልም። ግን ግራ የሚያጋባ ነገር አለ። በእርግጥ አሁን እዚህ ሚዲያ ላይ ለምን ቀረበ የሚለውን ነገር ሳስብ ግራ ገብቶኛል። ምክንያቱም ለራሱም አልጠቀመውም፣ ለሾመው መንግስትም አልጠቀመም። ጉዳዩ ሁለቱንም የሚጎዳ ሆኖ ነው ያየሁት። የበለጠ እንደውም መንግስትን የሚጎዳ በዓለም አቀፍ መድረክ ምን አይነት መንግስት ኢትዮጵያ ውስጥ እንዳለ የሚያጋልጥ ሆኖ ነው ያየሁት። እና ምንድነው እንትኑ ሞቲቭ ራሱ ለምን ቀረበ የሚለው እስካሁን አጥጋቢ መልስ ለራሴ አላገኘሁም። ዞሮ ዞሮ ለኔ አሁንም ቢሆን ቅድም እንዳልኩ እንደ አንድ ሴሌብሪቲ የመነጋገሪያ ሆኖ ሊቀጥል ይችላል ጌታቸው። ለኔ ግን በኢትዮጵያ ፖለቲካ ከዚህ በኋላ ሚና አለው የሚል እምነት የለኝም እና በትኩረትም የምከታተለው ሰው አይደለም። ቆይ አሁንም ጌታቸውን በተመለከተ ያልካቸውን አስተያየቶች ልውሰድና አሁን በአገዛዙ ሰዎች ዘንድ የተፈጠረ ብስጭት አለ። በነገራችን ላይ በጌታቸው በጣም መናደዳቸው ይሰማል። እንግዲህ ቀጥሎ የሚሆኑትን ነገሮች ጊዜያቸው ሲደርስ እናነሳቸዋለን፣ እዚህ አደባባይ ላይ እንዘግባቸዋለን። ግን ብዙ ብስጭት አለ በብልጽግናው ካምፕ ዘንድ። ስለዚህ የጌታቸው በዛ ደረጃ በመህዲ ሰርሳሪ ጥያቄዎች ብትንትን መውጣት ስለ አገዛዙ ዓለም አቀፍ ገጽታ ስለሚናገረው ነገር የነገረህ ነገር አለ ወይ? አብይ አህመድ ከምንገምተውና ከምናስበው በላይ በዓለም አቀፉ ህብረተሰብ ዘንድ እውነተኛው ስዕሉ እንደሚታወቅ ነግሮሃል ወይስ ገና ስራ እንደሚቀር? ከዲፕሎማሲ ከሀገር ውስጥ ፖለቲካና ከሌሎች የተሰጡ አስተያየቶች በተመለከተ ስለ ኃይል አስተላለፉም ስለመጣው የአመለካከት ለውጥ ወዘተረፈ የነገረህ ነገር ካለ እስቲ እሱም በማንሳት ወደ ሌላው ጉዳይ እንሻገር። እውነት ነው ቴዲ። ለምሳሌ ምልህ በዓለም አቀፍ ቋንቋ የተላለፈ ቃለመጠይቅ ነው። ሚዲያው በዓለም ደረጃ ታዋቂ የሆነ ሚዲያ ነው። ሚዲያው ብቻ አይደለም፣ ጋዜጠኛው ራሱ ያን ሾው የሚያቀርበው ሰው በጣም ብዙ ተመልካች ያለው አነጋጋሪ ሰው ነው እና ስለ ኢትዮጵያ ሁኔታ ምናልባት ካሁን በፊት በትኩረት ተከታትለው የማያውቁ ሰዎች የኢትዮጵያን ሁኔታ አትሊስት ግንዛቤ እንዲኖራቸው ይረዳል የሚል እምነት አለኝ። ያ መድረክ ከዛ አንጻር ፋይዳ አለው ሊባል ይችላል። ግን ለእኛ ለኢትዮጵያውያን ግን አዲስ ነገር የተነገረን አይመስለኝም። ጌታቸው እንደውም ከህሊናው ጋር በነበረበት ጊዜ ከዚህ በላይ ስለ ዶክተር አብይ ስለ ብልጽግና ፓርቲ እኮ በደንብ አድርጎ ነግሮናል፣ በብዙ ርቀት ከህሊናው ጋር በነበረበት ወቅት። አሁን እኔ ከህሊናው ጋር ነው የሚል ከጥቅሙ ጋር ነው እንጂ ከህሊናው ጋር ነው የሚል እምነት የለኝም እና አዲስ ነገር የነገረን ነገር የለም። አሁን ያ አጣብቂኝ ውስጥ የመግባቱ የስርዓቱ ተሿሚ ሆኖ እያለ ስርዓቱን የሚያሳጣ ነገር መናገሩ ምን ያስከትላል የሚለውን እንግዲህ የምናየው ነው የሚሆነው። ገና መጀመሪያም እኮ ቴዲ በዛ መጠን ጠቅላይ ሚኒስትሩን ሲተች የነበረ ሰው ሲዘልፍ የነበረ ሰው የእሳቸው አማካሪ ሆኖ መሾሙም እኮ ያው ምልህ ዊርድ ነው፣ ጥያቄ ሊያስነሳ ይገባ ነበረ። አሁንም ቢሆን ይሄን ብሎ ይዘውት ቢቀጥሉ ወይም ደግሞ ይሄን አልክ ተብሎ ከኃላፊነቱ ቢወገድ እኔ ምንም የሚደንቀኝ ነገር የለም እና ነገር ግን ቅድም እንዳልከው አዎ በተለይ ኢንተርናሽናል ሚዲያ ላይ የኢትዮጵያን ነባራዊ ሁኔታ የሚያሳዩ ተመሳሳይ ፕሮግራሞች ቢኖሩ የበለጠ ይጠቅማሉ የሚል እምነት አለኝ። ያን እንደ አንድ ጥሩ አጋጣሚ ወስደዋለሁ። ከጌታቸው አንጻር ሳይሆን ብዙ የኢትዮጵያን ጉዳይ የማይከታተሉ የውጭ ተመልካቾች በዚህ አጋጣሚ ስለ ኢትዮጵያ ትንሽም ቢሆን ለማወቅ እድል አግኝተዋል ብዬ አምናለሁ። ምን አይነት መንግስት ምን አይነት መሪ ነው ያላት ኢትዮጵያ? መለኮታዊ ነኝ ብሎ በ21ኛው ክፍለ ዘመን የሚያምን በጄኖሳይድ የሚከሰስ ያን አይነት የሴቶች መደፈር የሚታይበት ጭፍጨፋ የታየበት እና ደግሞ እንዲህ አይነት ሰዎች ጋር ደግሞ ተሿሚ ሆነው አብረው የሚሰሩ ሰዎች ያሉበት አገር መሆኑን ለማሳየት ጠቅሟል የሚል እምነት አለኝ እንደ አንድ አጋጣሚ። ከዛ ውጭ ግን ከጌታቸው ጋር በተያያዘ ብዙም ወደፊትም ተስፋ ማደርገው ነገር የለም፣ አዲስም ነገር ሰማለሁ የሚል እምነት የለኝም።
አብይን አገልግሎ ማርካት እንደማይቻልስ ማለት ያው ሁልጊዜ ስንለው የነበረ ነው ብዬ ነው ቴዲ። ለእኔና ለአንተ አዲስ ነው እንዴ? የአብይ አንዱ ጥሩ ጥንካሬው እንላለን እኮ አይደል እንዴ? አሽቃባጮቹን በደንብ አድርጎ መቅጣት ማዋረድ ይችላል ነው የምንለው። እና ይህን በተለያዩ መድረኮች ሲያደርግ አይተናል። ከዛ የተለየ ጣፈንታ ያለው አይመስለኝም ጌታቸው። ደግሞ ይህን ሁኔታ ከኔም ከአንተም ባላነሰ ምናልባትም በበለጠ እንደ ጌታቸው የሚያውቅ ሰው ያለ አይመስለኝም። ጌታቸው የማያውቀውን ነገር አይደለም፣ ወይም በሆነ አጋጣሚ በስተት አይደለም ይህን እያደረገ ያለው። አስቦበት ወስኖ ነው፣ አምኖበት ነው እያደረገ ያለው እና ዋጋም ከከፈለ አምኖበት ሊሆን ይችላል። እና እኔ አንዳንድ ሰዎች እንደዚህ ናቸው፣ የሴሌብሪቲ ባህሪ ያላቸው፣ ትኩረት ይስባሉ በጣም ምንም ማድረግ አይቻልም ያን። እና ጌታቸው ምንም ጥርጥር የለኝም ነገም ከነገ ወዲያ ሌላ ሚዲያ ላይ ቢቀርብ ትኩረት እንደሚስብ ጥርጥር የለኝም። ለእኔ ግን ከአንድ ሴሌብሪቲ የተለየ አለው ብዬ አላምንም። በኢትዮጵያ ፖለቲካ ከዚህ በኋላ ምንም ፋይዳ የለውም፣ በትግራይ ፖለቲካም በኢትዮጵያን ፖለቲካ። እሺ አንድ ሪፖርት ወጥቷል። እሱንም በተመለከተ ጥቂት አስተያየት እንድታስቀምጥ ነው። የቢቢሲ ሪፖርት ወጥቷል። ከዛ በኋላም ሌሎች የተለያዩ ዘገባዎች አሉ። አንደኛ በአማራ ክልል እየተፈጸመ ያለውን በጣም የከፋ የአስገድዶ መድፈር ወንጀል በተመለከተ በጥቂቱ እኔ እየተፈጸመ ካለው ያው አክሰስ ስለሌለና አገዛዙ እንዲህ አይነት ነገሮች እንዳይዘገቡ ከመከልከሉ አንጻር ቢቢሲ ተሽሎክልኮና በጣም በከፍተኛ ችግር ውስጥ ሆኖ የሰራው ዘገባ መሆኑን በግልጽ ማየት ይቻላል። ግን ያም ሆኖ የወጣውም ዝርዝር እጅግ አሰቃቂ መሆኑን ተመልክተናል። አንድ በዜጎች ሕይወትና ደህንነት ላይ የሚፈጸም ወንጀል ከዚህ ቀደም ደጋግመንም ብናነሳው ሁልጊዜ አዲስ፣ ሁልጊዜ መነሳት ያለበት፣ ሁልጊዜ ዲስከስ መደረግ ያለበት ነገር ስለሆነ ነው ዛሬ የማነሳው። ሁለተኛ አዲስ ዘመቻ ጀምሯል አገዛዙ። ይኸውም ኢንዲስክሪሚኔትሊ ባለው መሳሪያ ሁሉ ተጠቅሞ ንጹሐንን የመግደልና ፋኖን ችግር ወደማይሆንበት ደረጃ የማውረድ አዲስ የወንጀል ዘመቻ ጀምሯል። ሁለቱን እስቲ አስተሳስረን ያቸው ከዚህ በፊት ያነሳናቸውም ቢሆኑ እንዳልኩት በኮንስኮንሳቸውና በንጹሐን ላይ እያደረሱ ባሉት የህይወትና የመብት ጥሰት ምክንያት ዛሬም መነሳት አለባቸው ብዬ አስቤ ነው ዘገባዎቹን ስታነባቸውና አሁን ከሰብአዊ መብት አኳያ አንድ፣ ሁለተኛ ደግሞ አዲስ ሌላ ዘመቻ ማካሄዱ ወደ ሌላ ጦርነት፣ ወደ ትልቁ ጦርነት ለመሸጋገር የሚያደርገው አንድ ምዕራፍ ተደርጎ መወሰዱ ትክክል ነው ወይ የሚለው እነዚህ ሁለት ነገሮች እናንሳ። አንደኛ ሪፖርቶቹ ያው እኛ ጉዳዩን በትኩረት የምንከታተል ሰዎች ላያስደንቀን ይችላል። እንደዚህ አይነት ነገር እየተደረገ እንደሆነ እናውቃለን። ለዛም ነው የምንጮኸው በየቀኑ እየወጣ። ነገር ግን ደግሞ ይህን የማይረዳ ህብረተሰብ ክፍል ሊኖር ይችላል፣ አገር ውስጥም ሆኖ በውጭም የሚኖር ይህን የማይረዳ። አንዳንድ ጊዜ እንደዚህ አይነት ነገር ተፈጽሟል ብለን ስንናገር ለመቃወም ብለን አገዛዙን ለማሳጣት ብለን እንጂ እንዲህ አይነት ነገር ኢትዮጵያ ምድር ላይ እንዴት ብሎ ሊፈጸም ይችላል ብለው የማያምኑ ብዙ ሰዎች አሉ። በትግራይም ጉዳይ የሆነው እንደዛ ነው። አሁን ትግራይ ላይ የሆነውን ነገር ብዙዎቻችን ስንናገር ብዙዎቹ አያምኑም ነበር። ለፕሮፓጋንዳ ተብሎ አገዛዙን ለማሳጣት ተብሎ ዓለም አቀፍ የዲፕሎማሲ ተቀባይነት ለማግኘት ተብሎ የተነገረ ነው። እንዲህ አይነት ወንጀል ትግራይ ውስጥ አልተፈጸመም የሚል አመለካከት ያላቸው ብዙ ሰዎች ነበሩ። አሁን አማራ ክልል ላይ እየታየ ያለው በዛ ረገድ ፋይዳ አለው ብዬ አምናለሁ። አንደኛ አማራ ክልል ላይ አሁን እየተፈጸመ ያለው ወንጀል ቀላል እንዳልሆነ እዛ ላይ የምንጮኸው ሰዎች ዝም ብለን ያልተገባ ክስ ለማቅረብ ሳይሆን በተጨባጭ የህዝቡን ህልውና ጥያቄ ውስጥ ያስገባ የህዝቡን ኑሮ ህይወት ከመኖር ወደ አለመኖር እየቀየረ ያለ ችግር ውስጥ እንደሆነ የአማራ ክልል ትውልዱ ራሱ ይቀጥላል አይቀጥልም ብለን ልንጠይቅ የምንችልበት 6-7 ሚሊዮን ህፃናት ትምህርት ቤት ገብተው የማይማሩበት፣ እንደዚህ በማስ ሴቶች የሚደፈሩበት ከህፃን እስከ አዋቂ ድረስ ከአዛውንት ድረስ ይሄ ቀላል ነገር አይደለም። ንጹሐን ያለምንም መከላከያ ሚኒስትሩ በአደባባይ ወጥቶ ኤታማዦር ሹሙ በቃ አብረው ከተገኙ ሲቪሊያንን እንገላለን ብሎ የሚናገርበት ሁኔታ ነው የተፈጠረው። በቃ ወንጀል በአደባባይ በፀሐይ የሚፈጸምበት ሁኔታ ነው ያለው እና ሪሊ ተቃዋሚዎች በአገዛዙ ላይ የምናቀርበው ክስ ዝም ብሎ ተራ ተቀባይነት ለማግኘት ወይም ደግሞ ተራ ማጥላላት ሳይሆን በተጨባጭ መሬት ላይ የሆነ ያለ ነገር መሆኑን
እንደዚህ አይነት ተአማኝነት ያላቸው የውጭ አካላት በመረጃ አስደግፈው ሲያቀርቡ ጥቅሙ ቀላል አይመስለኝም። በጣም ትልቅ ትርጉም ያለው ነው እና በአንድ በኩል እሱ ነው። በሌላ በኩል ደግሞ የስርዓቱን ባህሪ አሁን ቅድም ካልከው አንፃር እንዲህ አይነት ሪፖርቶች በወጡበት ወቅት እና ማግስት የበለጠ ወንጀሉን አጠናክሮ የቀጠለበት ሁኔታ ነው ያለው እና እኔ አገዛዙ ምን ያህል ተስፋ ወደ መቁረጥ ስሜት ውስጥ እየገባ እንደሆነ የሚያሳይ ይመስለኛል። በቃ ያልነካሁት ያልፈጸምኩት ወንጀል የለም፣ በሁሉም ወንጀል ተጨማልቄያለሁ። ስለዚህ ምን ይቀረኛል? አሁንስ ተመሳሳይ ነገር ወይም የባሰ ነገር ባደርግ ምን አዲስ ነገር ይመጣል ብሎ ተስፋ የቆረጠ ይመስለኛል እና በቃ የፈለገውን ነገር ማድረግና ይህን የትጥቅ ትግል ለማሸነፍ እድሌን መሞከር አለብኝ ብሎ እየተፍጨረጨረ እንደሆነ ከተስፋ መቁረጥ ስሜት በመነጨ ጥረት እያደረገ እንደሆነ የሚያሳይ ይመስለኛል። ነገር ግን አዲስ አይደለም ቴዲ። ይሄን እንደ አዲስ የጀመረው ነው ልላችን። ሁልጊዜ በየሶስት ወሩ አዲስ ዘመቻ አለ። ለአንዴና ለመጨረሻ ጊዜ አሁን ፋኖ እንኳን እንቅስቃሴ ከጀመረ በኋላ ከፋኖ ጋር ውጊያ ከተጀመረ በኋላ 6 ወይም 7 ሶስት ወሮች አልፈዋል። በቃ ለአንዴና ለመጨረሻ ጊዜ በእነዚህ 3 ወራት ውስጥ ግዳጃችንን ጨርሰን ወደ ካምፓችን እንመለሳለን። ከዛ በኋላ ልዩ ኃይልና ሚኒሻ ነው አካባቢውን የሚያስተዳድረው እየተባለ ከተነገረን በጣም በተደጋጋሚ ነው፣ ብዙ ጊዜ ሆኖታል እና አዲስ አይደለም። ግን የሚያሳየው ምንድነው? ተስፋ ባለመቁረጥ ውጤት በማያመጣ ሂደት ውስጥ እንደቀጠለ ነው የሚያሳየው። እንግዲህ ይሄ ሄዶ ራሱንም አገሪቱንም ወደ ምን አይነት ጥፋት ሊወስድ እንደሚችል መገመት የሚቻል ይመስለኛል እና ይሄ አገዛዝ በስልጣን ላይ ያለ አገዛዝ አጥፍቶ ጠፊ የሆነ አገዛዝ ከስህተቱ የማይማር ነው። እንኳንስ ከሪፖርት በተጨባጭ ራሱ ካየው ተደጋጋሚ ስህተት የማይማር እስከ መጨረሻው ድረስ የጥፋት ኃይል ሆኖ ለመቀጠል የወሰነ መሆኑን የሚያሳይ ይመስለኛል እና ትግላችንን መራራ የሚያደርገው ከባድ የሚያደርገው ይሄ ይመስለኛል። ይህን ቁርጣችንን አውቀን ይህ አገዛዝ ካልተወገደ በስተቀር ኢትዮጵያ ሰላም ሊኖራት አይችልም። ኢትዮጵያ በህልውናም ልትቀጥል አትችልም። ስለዚህ አቅማችንና ሁኔታው በፈቀደ መጠን ተረባርበን ነገ ሳይሆን ዛሬ ይሄን አገዛዝ ከስልጣን ለማስወገድ ማንኛውም የህብረተሰብ መረባረብ አለበት የሚለውን ሪሊ አጽንኦት የበለጠ እንድንሰጠው የሚያደርግ ይመስለኛል። በፍጹም የሚማር አይደለም። ከወንጀል ላይ ወንጀል እየፈጸመ አገሪቱን ከአንድ ቀውስ ወደ ሌላ ቀውስ እያሸጋገረ ይመጣል። በቃ ምን ቀረኝ? በቃ በሁሉም ወንጀል እጄ ገብቷል፣ ተዘፍቄበታለሁ። ከዚህ በኋላ ምን ይጠቅመኛል አለማድረግ? ስለዚህ እድሌን ልሞክር እያለ በተስፋ መቁረጥ ስሜት የሚሰራ መሆኑን የሚያሳይ ነው የሚመስለኝ። እሺ፣ 3 ክስተቶችን አንድ ላይ አስተሳስሬ ግን ነጣጥለን እንድናያቸው ፈልጋለሁ። ተከታታዮቻችን ኢን ፐርስፔክቲቭ እንዲያዩት ስላሰብኩ ብቻ ነው አንድ ላይ ማመጣቸው። እሱም አንደኛው በዚህ ሳምንት የሆነው የኢሃፓ ስብሰባ መከልከል ነው። ሁለተኛ ኦፌኮን የተመለከተው የምርጫን በተመለከተ ያደረገው ውሳኔ፣ ሶስተኛና ከዚሁ ጋር በአጠቃላይ በመዋቅራዊ ጉዳይ ምክንያት የሚተሳሰረው ደግሞ በትላንትናው ዕለት የተገለጠው ከአፋሕድ ጋር ድርድርና ስምምነት አደረግኩኝ ብሎ የኢጋድን አፍሪካ ህብረት ሰዎችን አሳትፎ ያደረገው ነገር ነው። እነሱን እንመለከታቸዋለን አጣምረን። መጀመሪያ የዚህ የኢሃፓ ስብሰባ ክልከላ ጉዳይ እና ምርጫውን አንድ ላይ አስተሳስረን እንየው። ለምን ኢሃፓም አንደኛ ህብረተሰቡ መግለጫው ላይ የጻፈውን ነው የምናገረው። ህብረተሰቡ ችግሮቹን አርቲኩሌት እንዲያደርግ እንዲገልጥ እና ወደ መፍትሄ እንዲደርስ ከዛ የሚቀጥለውን የትግል አቅጣጫ ደግሞ በፓርቲ በኩል ለመወሰን ታስቦ የተጠራ ስብሰባ ነበር። ያልተካሄደም ወይም ወደ ምርጫ ከመሄድ በፊት ሁኔታዎቹን አሰስ ለማድረግ ያንን ድባብ ለመፍጠርን በማሰብ የተደረገ ይመስላል። ተከልክሏል። ዲአፍሪክ ሆቴል ላይ ነበረ ሊካሄድ ታስቦ የነበረው ስብሰባው። በቀብድም ተቀብለው ነበረ የዲአፍሪክ ሰዎች። በኋላ በደረሳቸው ማስጠንቀቂያ ምክንያት እንደሰረዙት ነው የታወቀው። ሁለተኛው እንዳልኩት የኦፌኮ ውሳኔ ነው። ምርጫው ላይ መሳተፍ አልፈልግም፣ ነገር ግን ካልተሳተፍኩ ስለመሰረዝ የተወሰኑ እጩዎች አቀርባለሁ የሚል መፍትሄ፣ ምርጫ ውስጥ ሳይሳተፉ መሳተፍም በለው ብቻ የሚባል አይነት አማራጭ ያመጣ ይመስላል። መጀመሪያ ይሄ
ስብሰባ ማካሄድ እንኳን አለመቻል ብዙ ጊዜ ያነሳው ነው አውቃለሁ፣ ግን የሰላማዊ አማራጮች አለመስራትን ነው ወይስ የበለጠ መስራት የሚያሳየው የሚለው ላይ የተወሰነ አስተያየት በጉዳዩ ላይ። ሁለተኛ አብሮ የኦፌኮንም ውሳኔ በተመለከተ ያለህን አስተያየት። እውነት ነው፣ ወቅታዊ ነገሮች ናቸው ቴዲ፣ ተያያዥም ናቸው። የኢህአፓ የስብሰባ ክልከላና አጠቃላይ የምርጫው ሂደት ከኦፌኮ የወሰደው አቋም ጋራ አብሮ በተያያዥነት ሊታይ የሚችል ነገር ነው። በመጀመሪያ ኢህአፓዎች ስብሰባ መጥራታቸው በአሁኑ ወቅት በጣም ተገቢ እርምጃ ነው ብዬ ነው የምወስደው። አድናቆት አለኝ እና ሌሎች ተቃዋሚ ፓርቲዎችም ተመሳሳይ እርምጃ ወደ መውሰድ መሸጋገር አለባቸው የሚል እምነት ነው ያለኝ። አሁን ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ። እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ እያለ ዓለምን ለማታለል የሚሞክርበት ወቅት ላይ ነው ያለ ነው። ስለዚህ ዝም ብለን አይ አገሪቱ ነባራዊ ሁኔታው የሚፈቅድ አይደለም፣ ይሄ መንግስትም ነፃና ፍትሃዊ ምርጫ ለማካሄድ ፈቃደኛ አይደለም፣ ውሸቱን ነው ማለት ትክክልም ቢሆን ተገቢ ነው የሚል እምነት የለኝም። በተጨባጭ በተግባር ማሳየት የበለጠ ይጠቅማል የሚል እምነት አለኝ። ስለዚህ አሁን ኢህአፓ የወሰደው እርምጃ አንድ ተጨባጭ የሆነ ማሳያ ነው። ኢህአፓዎች ይህን ስብሰባ ባይጠሩ ምን ያህል ለምርጫ እንዳልተዘጋጀ፣ በምርጫ ለመወዳደር ፍላጎት ያላቸው ፓርቲዎች ከህዝቡ ጋር ለመወያየት ሰላማዊ የሆነ ስብሰባ ሲጠሩ እንኳ የማይታገስ የማይፈቅድ መንግስት መሆኑን አሳይቷል። ይሄ ግን አንድ ሙከራ ነው፣ አንድ ጅምር ነው። ተመሳሳይ ሙከራዎች በስፋት መካሄድ አለባቸው፣ መጠራት አለባቸው የሚል እምነት አለ። ስለዚህ ሌሎች ፓርቲዎችም ተመሳሳይ ጥሪ ማስተላለፍ አለባቸው። ሁለተኛ ፍቃድ የመስጠት መብት የለውም መንግስት፣ የማወቅ መብት ነው ያለው። በህገ መንግስት የተረጋገጠ መብት ነው ይሄ። አስፈቅድ የሚል ህገ መንግስታዊ ድንጋጌ የለም። ስለዚህ አንድ ፓርቲ ፍቃድ የመጠየቅም ግዴታ የለበትም፣ መንግስትም ደግሞ ፍቃድ የመስጠት ኃላፊነት የለበትም። የፓርቲዎቹ ኃላፊነት የማሳወቅ ነው፣ የመንግስት ኃላፊነት ማወቅ ነው። ስለዚህ አንደኛ ይሄ ነገር መሰበር አለበት። እርግጥ ነው የአዳራሽ ስብሰባ ሲሆን አዳራሹ ባለቤት አለው። ስለዚህ ሆቴሉ ያልተፈቀደ ስብሰባ ነው፣ በራሱ ተርጉሞ ያልተፈቀደ ስብሰባ ነው፣ ስለዚህ ልትገቡ አትችሉም ብሎ ይቆልፋል። ምንም ልታደርግ አትችልም፣ የሰው ፕሮፐርቲ ነው፣ ሰብረህ ልትገባ አትችልም። ነገር ግን ይሄ ህገወጥ ድንጋጌ፣ ይሄ ህገወጥ ክልከላ መሸነፍ መቻል አለበት፣ መጣስ መቻል አለበት። ምክንያቱም ህገወጥ ነው። ስለዚህ ሪሊ በሰላማዊ ሰልፍ መሞከር አለበት። ሰላማዊ ሰልፍ ታሳውቃለህ። መንግስት ፈቀደም አልፈቀደም ያን ህገ መንግስታዊ ግዴታውን የማይወጣ ከሆነ ህብረተሰቡ ጥሶ መውጣት መቻል አለበት። ህገ መንግስታዊ መብቱ ነው፣ ተፈጥሯዊ መብቱ ነው። እስከዛ ድረስ መኬድ አለበት ብዬ ነው የማምነው። እና ብዙ ጊዜ ቴዲ ሁልጊዜ ምርጫ ላይ እንዲሁ አስቀድማችሁ አንሳተፍም አትበሉ ላለሁ የፖለቲካ ፓርቲዎች። እኛ ለመሳተፍ ፈቃደኛ ነን። ነባራዊ ሁኔታው እንደማይፈቅድ እናውቃለን። መንግስት ለዛ ዝግጁ እንዳልሆነ እናውቃለን። ግን ይሄ አለመሆኑን በቃላት ከመናገር በላይ በተግባር ማሳየት እንችላለን። ስለዚህ በተግባር ለማሳየት ምርጫ ውስጥ እንገባለን፣ ገብተን እናሳያለን። ይሄ ኢህአፓ ያደረገው የወሰደው እርምጃ ሪሊ በጣም ጥሩ ጅምር ነው፣ በተጨባጭ የሚያሳይ ነው። አገዛዙ በፍጹም ሊያስተባብል በማይችልበት ደረጃ አፋኝ መሆኑን፣ ለምንም አይነት የሰላማዊ እንቅስቃሴ በሩን መክፈት እንደማይችል ማሳያ ነው የሚሆነው። ስለዚህ በተደጋጋሚ ሌሎች ስብሰባዎች ቢጠሩ፣ በተደጋጋሚ ሌሎች ሰላማዊ ሰልፎች በጎዳና በአደባባይ ቢጠሩ አገዛዙ በምንም ተአምር ሰላማዊ ትግልን ለማስተናገድ ፈቃደኛ እንዳልሆነ፣ ነፃና ፍትሃዊ ምርጫን ለማካሄድ ዝግጁ እንዳልሆነ፣ ፍላጎት እንደሌለው ለዓለምም ህዝብ ለኢትዮጵያም ህዝብ በተጨባጭ በማያከራክር ሁኔታ ማሳየት ይቻላል። ስለዚህ ራሱ ይህን ሂደቱን አንድ የትግል መድረክ አድርጎ መጠቀም ይቻላል የሚል እምነት አለ። ስለዚህ ተጽዕኖዎች መምጣታቸው አይቀርም። ተጽዕኖዎች ከመጡና ደግሞ ነፃና ፍትሃዊ ምርጫ እንደማይካሄድ በደንብ በተጨባጭ ካሳዩ በኋላ ቦይኮት ሊያደርጉ ይችላሉ። ቦይኮት ሲያደርጉ ግን ፓርቲዎቹ ብቻቸውን መሆን የለበትም። ከህዝቡ ከመራጩ ህዝብ ጋር ነው ቦይኮት ማድረግ ያለባቸው። ህዝቡም ነፃና ፍትሃዊ ምርጫ እንደማይካሄድ አምኖ በምርጫው አልሳተፍም ማለት አለበት። ያ የህዝቡ አልሳተፍም ማለት
ትርጉም የሚኖረው ግን መጀመሪያ የምርጫ ካርድ ሲያወጣ የዜግነት መብቱን ተጠቅሞ የምርጫ ካርድ በእጁ ሲይዝ ነው። በእጁ ከያዘ በኋላ ተቃዋሚ ፓርቲዎችም ተመዝግበው እጩዎቻቸውን አስመዝግበው በተጨባጭ ይሄ መንግስት ለነፃና ፍትሃዊ ምርጫ ዝግጁ አለመሆኑን በትግል ካሳዩ በኋላ ቦይኮት ማድረግ ካስፈለገ ከህዝቡ ጋር ተመካክረው ፓርቲዎቹም ህዝቡም ምርጫውን ቦይኮት ማድረግና ህጋዊነት ማሳጣት ይቻላል። አስቀድሞ ግን አልሳተፍም ማለት ጉዳት አለ የሚል እምነት አለ። አንደኛ የምርጫ ሂደት አንድ የትግል መድረክ ነው፣ እጅግ ጠቃሚ መድረክ ነው። ኢህአፓዎች አሁን ምርጫውን ሰበብ አድርገው ነው ይሄን ጥሪ ለማድረግ ድል ያገኙት። የምርጫ ቦርድ ሁሉ ደብዳቤ ጽፎላቸዋል። ዓለም እየተመለከተን ነው ይሄን ጉዳይ አሁን። ስለዚህ ሪሊ ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም። አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው። በእነሱ በኩል የሚነሳው ነጥብ የሚመንሱት ነጥቦች አድረስ እንድታደርጋቸው፣ አንደኛ እዚህ ምርጫ ውስጥ መሳተፍ የምርጫ ስርዓቱን ሌጂቲማይዝ ማድረግ ነው፣ የሚሰራ እንዲመስል ማድረግ ነው የሚል አንድምታ ያለው ይላሉ። ሁለተኛ ደግሞ ምርጫው ሲቃረብና ከምርጫ ካርድ ከተወሰደና ምን ከተባለ በኋላ መውጣት አገዛዙ እንደማያሸንፉ ሲያውቁ ነው ወደኋላ ያፈገፈጉት የሚል ክስ እንዲያቀርብና ክሬዲብል እንዲመስል ያደርጋል የሚልም ኮንሰርን አለ። አሁን እኮ የምትለው አገዛዙ እንደማያሸንፉ ስለሚያውቁ ነው ያልተሳተፉት የሚለውን እኮ የበለጠ እኮ አሁን ይጠቀምበታል። አንሳተፍም ካሉ እኔ ሜዳውን አመቻችቻለሁ፣ ዝግጁነት ነበረኝ ነፃና ፍትሃዊ ምርጫ ለማካሄድ፣ እነሱ ግን እንደሚሸነፉ ስላወቁ አስቀድመው ራሳቸውን አገለሉ ይላሉ። የበለጠ ይጠቅማል። ነገር ግን ኖ እኛ የመሳተፍ ፍላጎት አለን፣ ቁርጠኞች ነን፣ እጩም አሉ ብለው አስመዝግበው በሂደቱ መሳተፍ ጀምረው ከጀመሩ በኋላ ያገዛዙን አፈና በተጨባጭ በተግባር ካሳዩ በኋላ ግን ቢወጡ ያ አርጊውመንት ደካማ ነው የሚሆነው። በመንግስት ዝግጁነታቸውን አሳይተዋል። እንዳይቀጥሉ ያደረጋቸው የመንግስት ተጽዕኖ ነው፣ አፈና። ይሄ በግልጽ ይታያል። ስለዚህ አርጊውመንቱ የሚሰራው ለመንግስት እንዳውም ጭራሽ ከመጀመሪያው አንሳተፍም ሲሉ ነው። አደገኛ ነገር የሚያደርገው እሱ። ሌላው ይህን መንግስት ህጋዊ ማድረግ ነው የሚለው በዚህም ረገድ የመጀመሪያው ነው የበለጠ ለመንግስት እድል የሚሰጠው። ጭራሽ ካልተመዘገቡ ህዝቡም ካርድ ካላወጣ የእሱ ደጋፊዎች ብቻ ይወዳደራሉ፣ የእሱ ደጋፊዎች ብቻ ወጥተው ይመርጣሉ። ምርጫ የሚሰላው ስንት ህዝብ ለመምረጥ ወስኖ ተመዘገበ፣ ከተመዘገበው ውስጥ ገዢውን ፓርቲ ስንት መረጠ ተብሎ ነው የሚሰላው። ስለዚህ ያ የበለጠ ህጋዊነት ይሰጠዋል እንጂ ህጋዊነቱን አያሳጣው። ህጋዊነቱን የሚያሳጣው ህዝቡ በነቂስ ወጥቶ ካርድ ካወጣ በኋላ፣ ካርድ በእጁ ከያዘ በኋላ፣ ለምሳሌ 10 ሚሊዮን ህዝብ ካርድ ካወጣ በኋላ ከ10 ሚሊዮን 7-8 ሚሊዮን ምርጫውን አልመርጥም ብሎ ከተቀመጠ ህጋዊነቱን የሚያጣው መንግስት ያኔ ነው። ፓርቲዎቹ በጎ ፈቃዳቸው ፍላጎታቸውን በምርጫ ለመሳተፍ እጩዎቻቸውን ካስመዘገቡ በኋላ ካሳዩ በኋላ በተጽዕኖ ምክንያት ቢወጡ መንግስት ህጋዊነቱን የበለጠ የሚያጣው ያኔ ነው። እና በሁለቱም መንገድ ከሄድክ ቴዲ እነዚህ የክርክር ነጥቦች ለመንግስት የበለጠ የተሻሉ የሚሆኑት ተቃዋሚ ፓርቲዎቹ አስቀድመው ራሳቸውን ከሂደቱ ሲያገሉ ነው። ለተቃዋሚ ፓርቲ የሚጠቅሙትና የመንግስትን ደግሞ ህጋዊነት የሚያሳጡት ደግሞ በሂደቱ መጀመሪያ ተሳታፊ ሲሆኑ ያን ቁርጠኝነታቸውን ሲያሳዩ ነው። ህዝቡም ካርድ በእጁ ከያዘ በኋላ የያዘውን ካርድ አልጥልም አልመርጥም ሲል እና በሁለቱም መንገድ ክርክሩ የሚያስኬድ አይመስለኝም እውነቱን ለመናገር። እዚሁ ላይ አያይዘን ነው የኦፌኮን ውሳኔ። እሺ እኔ አንድ ፓርቲ ያው መብቱ ነው የፈለገውን ውሳኔ መወሰን ይችላል። እሳተፋለሁ ሊል ይችላል፣ አልሳተፍም ሊል ይችላል። የኦፌኮ ግን ትንሽ ግራ የሚያጋባ ነው። ያው እኔ ባላምንበትም ለምሳሌ አልሳተፍም ብሎ ቦይኮት ሊያደርገው ይችላል ከመጀመሪያው፣ ወይም ደግሞ እሳተፋለሁ ማለት ይችላል። ያን ቢል የበለጠ ጥሩ ነው የሚል እምነት አለኝ። አሁን ግን ምንድነው የሚለው የተወሰኑ ቦታዎች ላይ የተወሰኑ እጩዎችን አቀርባለሁ ነው የሚለው። እኔ ይሄ ከተሳትፎ ውጭ መሆን አይመስለኝም። የህጉን እንቅፋት ለማለፍ ከሆነ አንድ ብቸኛ እጩ ማቅረብ በቂ ነው። አንድ ሲንግል እጩ የህጉን መሰናክል በዛ ማለፍ ትችላለህ። ከዛ በላይ 10-20 ወይም የተወሰኑ ቦታዎች እጩ ማቅረብ አስፈላጊ ነው ብዬ አላምንም። እና ከራስ ጋር የሚጋጭ አቀራረብ ሆኖብኛል። ስለዚህ ወይ እሳተፋለሁ ወይ አልሳተፍም።
አንድ እጩ ብቻ ካቀረብክ አይ ያም እንደ ተሳትፎ ይቆጠራል ተብሎ ፖለቲካሊ በአንተ ላይ ነጥብ የሚያስቆጥር አካል የሚኖር አይመስለኝም። ከህግ አንጻር ግን የሚቀመጠውን መሰናክል ልታልፈው ትችላለህ። በዚህ መልኩ አቋማቸውን ሊያስታርቁት ይችሉ ነበር። ስለዚህ ይሄ የተወሰነ የሚለው ነገር አንዳንድ አካባቢዎች የሚለው ነገር ጥቂት እጩዎች የሚለው ነገር አልሳተፍም ከሚለው አቋም ጋር አብሮ መሄድ አይመስለኝም እና ክላሪቲ የለውም ማለት ነው። ትንሽ ኮንትራዲክሽን ያለው ነው የሚመስል። የኦፌኮ ሰዎች ማብራሪያ ሊሰጡን ከፈቀዱ እንጋብዛቸውና እናወያያቸዋለን። ከዚሁ ጋር አስቀድሜ ያነሳሁት አንድ ሌላ ነገር ነበረ። ይሄ ሰፋ ባለ ሁኔታ ድርድርን አስመልክቶ እና አገዛዙ የፕሮፓጋንዳ ሂደቱን በምን ደረጃ እያስኬደው እንዳለ የሚጠቁም አንድ ማሳያ በመሆኑ ምክንያት እናንሳው። ከቀናት በፊት የተለያዩ የአማራ ፋኖ ህዝባዊ ድርጅት አመራር አባላት ለብልጽግና እጃቸውን ሰጥተዋል ተብሎ የብልጽግና የኢንተርኔት መንጋ ተሰማርቶ ነበረ እና ሌሎቹን ለማስጠንቀቂያ፣ ለማስፈራሪያ መጨረሻችሁ ይሄ ነው፣ ከዚህ አታመልጡም፣ ከክፉ ቅጣት በፊት እጃችሁን ብትሰጡ ይሻላል የሚል በጣም ሰፊ ዘመቻ ሲካሄድ ቆየና ከቀናት በኋላ ተመልሶ ያ ምርኮኛ የአፋሕድ ተወካይ ሆኖ ተደራዳሪ ሆኖ የሰላም ስምምነት ከመንግስት ጋር የሚፈራረም ለዚህም በኢጋድና በአፍሪካ ህብረት የሚታጀብ ሆኖ ቀርቦ ተመልክተናል። እና አሚን አንዳንድ ነገሮች አሁን አብይ አይ ቲንክ በሀገሩ ላይ አደረገ ከምላቸው ትልልቅ በደሎች አንዱ ዲስኮርስን ክፉኛ ትሪቪያላይዝ ማድረጉ ነው። ዲስኮርስን ማርከሱ ነው። በነገራችን ላይ ግን ምንም ምርጫ የለም። በቃ በሀገሪቱ ያለው ሪያሊቲ እሱ ነው። ያ ዲስኮርሱን ያረከሰው ግለሰብ ነው ትልልቆቹን ውሳኔዎች የሚወስንበት እድል የተፈጠረው እና አሁንም በዚህ ምክንያት ይህንንም ድራማ ለመነጋገር ተገደናል። ግን አስፍተን ድርድርን፣ ጉድፌይትን በስምምነት ጊዜያዊም ሆነ ዘላቂ ችግሮችን የመፍታት አካሄድን እና የአገዛዝ ወቅታዊ የጋራ ስነልቦናን በተመለከተ ለማውራት ግን ልንጠቀምበት እንችላለን ብዬ ስላሰብኩ ነው ማነሳው። ምን አልክ ስታይ? እውነት ነው። ጥሩ ነው ፍሬም ያረከው። አንዱም አሁን ይሄ መንግስት ያው በድርድር ስም፣ በንግግር ስም፣ በውይይት ስም፣ በሽምግልና ስም ምን ያህል የሚቀልድ እንደሆነ ጥሩ ማሳያ ይመስለኛል። ይሄ የሰሞኑ የማስረሻ ሁኔታ ሁልጊዜ የምንለው እኔም አንተም ተቃዋሚ ኃይሎች የድርድርን በር መዝጋት የለባቸውም ብለን እናምናለን። ለድርድር ሁልጊዜ ዝግጁ ነን ማለት አለባቸው። ምክንያቱም ተገደን ነው፣ ሰላማዊ መድረክ አተን ነው። ይሄ መንግስት ለእውነተኛ ድርድር በሩን ስለዘጋ ነው ጠመንጃ ያነሳ ነው የሚሉት አይደለም ነውም ደግሞ። ስለዚህ ሁልጊዜም ለድርድር በራቸው ክፍት መሆን አለበት። ይሄ ከፍተኛ የሆነ የፖለቲካ የዲፕሎማሲ ጥቅም ይኖረዋል የሚል እምነት አለኝ። አንተም የዛ አይነት እምነት እንዳለ አውቃለሁ። ግን ደግሞ ይሄ መንግስት ምንም በቃ በሰላም ድርድር ጉዳይ፣ በሽምግልና ጉዳይ፣ በሁሉም ነገር ላይ የሚቀልድ የሚያሾፍ መሆኑን ደግሞ ማሳያ ነው። ይሄ ግን ይሄ ነገር ገፍቶ ታዲያ ምን ትርጉም አለው? በቃ ድርድር የሚባለው ነገር አያስፈልግም ወደሚል መሄድ አለበት የሚል እምነት የለኝም። ሁልጊዜም ቢሆን የትጥቅ ትግል ቀላል ዋጋ የሚከፈልበት መድረክ አይደለም። የህዝብ ትግል፣ የትውልድ ትግል ነው። ብዙ ሰዎች በየቀኑ ህይወታቸውን የሚያጡበት ነው። ስለዚህ የፖለቲካ መፍትሄ በውይይት በድርድር የሚመጣ ከሆነ ሁልጊዜ ራስህን ለዛ ዝግጁና ክፍት አድርገህ መጠበቅ ተገቢ ነው። ይህን የመንግስት ባህሪ ከዛ ተቃራኒ ቢሆን በዲፕሎማሲ ረገድ፣ በፖለቲካ ረገድ የአይነቱ አቋም አስፈላጊ ነው የሚል እምነት አለ። ስለዚህ እንዲህ አይነቱ ነገር አይ በቃ ይሄ መንግስት በድርድር በውይይት የሚያሾፍ ስለሆነ፣ የሚቀልድ ስለሆነ፣ ከልቡ ማያምን ስለሆነ ከዚህ በኋላ ድርድር አያስፈልግም ወደሚል ያልተገባ ድምዳሜ መካሄድ አለበት የሚል እምነት የለኝም። ሁልጊዜ ቋሚ መርሃችን መሆን አለበት። ድርድር እንፈልጋለን። ያኔ የመስማማት ያለመስማማቱ ጉዳይ፣ አገዛዙ ለድርድሩ ልባዊ አቋም ይዞ መምጣቱ ያለመምጣቱ ጉዳይ በድርድሩ ወቅት በሚካሄደው ሂደት የሚፈተሽ ነው፣ የሚታይ ነው። ጠረጴዛ ላይ በሚቀርቡት የመደራደሪያ ነጥቦች የሚታይ ነው የሚሆነው። ስለዚህ እድሉ አለ። ስለተደራደርክ ራስን አሳልፈ ትሰጣለህ ማለት አይደለም። ስለዚህ አንደኛ ወደዛ ድምዳሜ ሊወስደን አይገባም። ሌላው ግን በጣም የሚያሳየን ቅድም እንዳልከው እንደው የራሱ ደጋፊዎች እንደው ይህን አገዛዝ መታዘብ ካለባቸው
አሁን ስለ ዲፕሎማሲ በጣም ሳይንስ ነው፣ የረቀቀ ነገር ነው። አንድ ሀገር ዲፕሎማሲ ሲሰራ የዛሬንና የነገን አይደለም፣ ለአመታት ሁሉ አስቦ ነው የሚሰራው። ይሄ በስልጣን ላይ ያለ መንግስት ግን ዲፕሎማሲው ዕለታዊ ነው። ለእያንዳንዱ ቀን ነው ዲፕሎማሲ የሚሰራው። ውጤቱ ነገ ምን ይሆናል የሚለውን ነገር ማየትም አይፈልግም። ስለዚህ ጃልሰኒ ጋራ በቴሌቪዥን ምናምን ሲፈራረም ከታየ የኦሮሞ ህዝብ ጥያቄ እንደመለሰ ጦርነትን እንደ አስቆም አድርጎ መልእክት ማስተላለፍ ይፈልጋል። ጌታቸው ረዳን ስለሾመ ባለስልጣን ስላደረገ ከሱ ጋር ስለተጨባበጠ የትግራይን ህዝብ ችግር የፈታ አስመስሎ መናገር ይፈልጋል። ወይም ደግሞ አሁን ማስረሻን ማርኮ ወይም ደግሞ ተቀብሎ ከሱ ጋር ስለተፈራረመ ወይም በቴሌቪዥን በሬዲዮ ስለታየ የአማራን ህዝብ ችግር ወይም ጥያቄ የፈታ የመለስ አድርጎ ለማቅረብ ይሞክራል። ይሄ የትም የሚያደርስ አይደለም። ጃልሰኒ ስንት ጊዜ ሆነው አመት አለፈው አይደለም ከፈረመ። ኦሮሚያ ውስጥ ያለው ጦርነት የበለጠ ተስፋፋ እንጂ አልቀነሰም። ጌታቸው የመንግስት ተሿሚ ስለሆነ ትግራይ ውስጥ ያለው ችግር የበለጠ ተባብሷል እንጂ ምንም የቀነሰ ነገር የለም። ማስረሻም ትናንትና ከመንግስት ጋር መፈራረሙ ዛሬ ጧት የጦርነት ዜናዎችን አማራ ክልል በስፋት እየሰማሁ ነበር። ምንም የሚለውጠው ነገር የለም። ግን ይሄ ሲባል ደግሞ ለቀናትም ቢሆን የራሱ አድቫንቴጅ የለውም ማለት አይደለም። እንደዚህ አይነት ነገር መንግስት ሲያደርግ ለምሳሌ ሁለት አድቫንቴጅ አለው ብዬ አስባለሁ። አንደኛ በቅርበት ጉዳዩን የማይከታተሉ የውጭ መንግስታት፣ የውጭ ድርጅቶች ይሄ መንግስት እውነትም ለሰላም ጥረት እያደረገ ነው ብለው እንዲያስቡ ለተወሰነ ጊዜ ሊረዳው ይችላል። ዜናውን ሲያዩ በፋኖ ስም አንድ ሰው መድረክ ላይ መጥቶ ስምምነት ሲፈራረም ሲታይ ይሄ መንግስት በሰላም የሚያምን ነው፣ በድርድር የሚያምን ነው የሚል ጊዜያዊ የሆነ ጥቅም ሊያገኝበት ይችላል። እሱ ብቻ አይደለም። ምናልባት ግማሽ ልብ ይዘው የሚዋጉ የአማጺ ኃይሎች ሊኖሩ ይችላሉ። በራሳቸው ምክንያት ከትግሉ መራቅ የሚፈልጉ ሊኖሩ ይችላሉ። እነሱንም ትንሽ የበለጠ ግፊት ለማድረግና ወደ እነ ማስረሻ መስመር እንዲመጡ ለማድረግም የተወሰነ ጥቅም ሊያገኝበት ይችላል። እንደው ዝም ብሎ ጥቅም የሌለው ፋይዳ የሌለው ነገር አድርገንም ማየት የለብንም። በተወሰነ ደረጃ የራሱ ጥቅም ስላለው ነው መንግስት እንዲህ የሚያደርገው። ግን ለችግሩ መፍትሄ ከመስጠት አንጻር፣ ከአጠቃላይ ከዲፕሎማሲ አንጻር፣ ከፕሮፓጋንዳ አንጻር ግን ካውንተር ፕሮዳክቲቭ የሆነ ነገ ከነገ ወዲያ ራስን ትዝብት ውስጥ የሚጥል የበለጠ ደካማ የሚያደርግ እና ለትዝብት የሚያጋልጥ አካሄድ ነው የሚሄደው እና ይሄ የትም አያደርስም እና ከልቡ ተለውጦ እውነተኛ የሆነ ድርድር ከእውነተኛ የትግል መሪዎቹ ጋር ማድረግ እንጂ ለችግሩ መፍትሄ የሚያመጣው እንደዚህ ሰዎችን እያስከዳህ ከአንድ ሰው ጋር ከሁለት ሰው ጋር የምታደርገው ስምምነት እና የምትሰራው ቲያትር የትም ሊያደርስ አይችልም እና የተለየ ነገር አይደለም ማለት ነው። ትናንትን በማስረሻ ያየ ነው። ትናንት ያን አይተን ዛሬ ጧት በብዙ የአማራ ክልል የጦርነት ዜናዎች ነው ስንሰማ የነበረው። ምንም የተለየ ነገር የለ። እኔ የፋኖዎችም ይሄን ያህል ተጨንቀው መግለጫ ለመስጠት ለማስተባበል መረባረብ ያለባቸው አይመስለኝም። ግልጽ ነገር ነው ብዬ ነው የምወስደው። አስተያየት መስጠታቸው ጥሩ ነው። ምናልባት ቀደም ያነሳት ነጥብ ላይ እርግጠኛ አይደለሁም ልዩነት ይሁን አይሁን፣ ግን እኔ ከአገዛዙ ጋር በመደራደር የሚመጣ ውጤት ይኖራል ብዬ አላምንም። ኢንጉድ ፌዝ ይደራደራል ብዬ አላምንም። ከአገዛዙ ጋር ተደራድሮ የሚመጣን ውጤት በአንድም ሆነ በሌላ መንገድ በተቃዋሚዎች የማድረግም ሆነ ያለማድረግ ውሳኔ ላይ ምንም ስፍራ ሊኖረው አይገባም ብዬ አምናለሁ። ግን ስቲል እንደ መርህ ድርድር አልፈልግም ማለት በጣም አሰቃቂ ነው ብዬ አስባለሁኝ። አይ ቲንክ ልዩነት የለንም። ደጋግሜ ስናገር ሰምተህ ከሆነ አሁን ጠቅላይ ሚኒስትር አብይ አህመድ ለምንም ነገር ልታምናቸው የምትችል ሰው አይደለም። ለምንም ከእሳቸው ጋር ቁጭ ብዬ ተደራድሬ ወይም ተፈራርሜ በአራት ጣትህ ብትፈራረም ልታምናቸው አትችልም። በሰዓታት ውስጥ ወይም በማግስቱ ሊክዱት ይችላሉ፣ ሊሰርዙት ይችላሉ። ምንም ተለዋዋጭ ሰው ናቸው እና ሊታመኑ የሚችሉ እንዳልሆነ ይገባኛል። ይሄ መንግስት እንደ መንግስት ራሱ በዚህ ረገድ ትረስት ወርዚ እንዳልሆነ ምንም ጠንቅቄ ነው የማውቀው። ግን ቅድም ምን ብያለሁ? ከፖለቲካ ከዲፕሎማሲ ከፕሮፓጋንዳ አንጻር ይሄ ጉዳይ አስፈላጊ ነገር። አንተ ለሰላም ነው የምታገለው፣ ሰላማዊ መድረክ አጥቼ ነው ጠበንጃ እንዳነሳ የተገደድኩት ካልክ በኋላ በቃ ከዚህ በኋላ ችግሬን የምፈታው በጠበንጃ ብቻ ነው፣ ድርድር የሚባል ነገር አልፈልግም ማለት ጉዳት አለው።
የሚል እምነት ነው ያለኝ። ልዩነት ያለን አልመሰለኝም። ይውረድ ብለህም ልትደራደር ስለምትችል አልተቀበለውም ሌላ ነገር ነው። ቅድም ብያለሁ ጠረጴዛ ላይ በምታስቀምጠው አጀንዳ ኤግዛክትሊ። እና ዓለምም አልደራደርም አለ የሚለው የሚተረጎምበት መንገድ በጣም መጥፎ ነው። ብዙ ማለት በእኛ ልክ ኮንቴክስቱን አውቀው እያንዳንዱን ዝርዝር አውቀው በዚህ ምክንያት ነው ይሄን ያሉት ብለው አንደርስታንድ እንዲያደርጉ መጠበቅ የለብንም። በአጠቃላይም ድርድር የሚባል ነገር የለም ተብሎ አደባባይ አይወጣም እና በዛ ምክንያት ነው እንዳልከው አንተም ብዙ ጊዜ አንስተዋል። እዚህም እኔ በተደጋጋሚ የፋኖ አመራር አባላትን ድርድር የለም አትበሉ፣ ለምን ይሄ በጣም ከባድ ጉዳት የሚያስከትል ነው ስንል ቆይተናል። አንዴ አምባሳደር ማሴንጋም በነገራችን ላይ ያንን የሚያረጋግጥ ነገር ተናግረው ነበር። የአሜሪካ አምባሳደር በኢትዮጵያ ፋኖን ለድርድር ጠርተው ነበረ እና ያ እንግዲህ በዲፕሎማሲው ማህበረሰብ ዘንድ ፋኖን በተመለከተ ተይዞ የነበረውን አስተያየት ያሳይ የነበረ ይመስለኛል። በኋላ ተስተካክሏል፣ በአስተያየቶቻቸው ተመልክተናል። ያ ግን እንደው እሱን ግልጽ ማድረግ ስለሚገባ ነው ያነሳኋቸው ነገሮች። ተገቢ ነው። እንግዲህ ይሄ ህዝባዊ እምቢተኝነትን በተመለከተ ወደምናነሳው ነገር ያሻግረናል ብዬ አስባለሁኝ እና በአሁኑ ወቅት አገዛዙ የህዝብ ስብሰባ አዳራሽ ውስጥ በአንድ ሆቴል ውስጥ አዳራሽ ጠርቶ ከህዝብ ጋር መገናኘትን እንኳን በማይፈቅድበት ሁኔታ ስላሉት አማራጮች ወደ መነጋገር ይወስደናል። መጀመሪያ አሁን በአጠቃላይ ከዚህ ቀደምም እያነሳቸው ከነበሩ ነገሮች አንጻር በአሁኑ ወቅት አገዛዙን ከስልጣን ለማስወገድም ሆነ የሚያስፈልገው እንዲደረግ ለማስገደድ የመደረግ ያለባቸውን እርምጃዎች በተመለከተ የበለጠ የሚሰጣቸውን ምልከታዎች ወይ ማብራሪያዎች ማንሳት ያለብን ይመስለኛል። እሱን በተመለከተ የቀረውን በተመለከተ ቀጥሎ መደረግ ያለበትን በተመለከተ አስተያየት ብትሰጥ። ሁለተኛ ከዚሁ ከሰላማዊ ተቃውሞ ጋር ተገናኝቶ ባለፈው ሳምንት እዚህ ርዕዮት ላይ ስንነጋገር ከይልቃል ጌትነት ጋር የተነሱ ነገሮች ነበሩ። ለነሱም በአንተ በኩል ያለውን አስተያየት መስማት እወዳለሁ። በመጀመሪያውን ጀምር፣ ከዛ ሁለተኛውን በጥያቄ አነሳዋለሁ። ይሄ ምርጫ በጣም የከፋ በመሆኑ ምክንያት ኦፌኮ በመሳተፍና ባለመሳተፍ መካከል ያለ ምርጫ እስከመፈለግ እንዲሄድ ያስገደደ እጅግ የተጣበበ ብቻ ሳይሆን ፍጹም የተዘጋ ፖለቲካዊ ምህዳር አለ። ሁለተኛ ቅድም እንደጠቀስ ነው የኢሃፓ ፈጽሞ መሳተፍ ማለት በምርጫ ሂደት እንግዲህ ምርጫ ሂደት አለው። ከሂደቱ አንዱና በተደጋጋሚ መደረግ ያለበት ስብሰባ ነው። የፖለቲካ ፓርቲ ከአባላቱና ከደጋፊዎቹ ጋር ሳይገናኝ በምን አይነት ምርጫ ውስጥ ሊሳተፍ እንደሚችል ማሰብ ነው። አሁን በዚህ ሳምንት ደግሞ አብይ ወጥቶ ሲተውን 100% አስቻይ ማድረግ አለብን ምናምን ሲል እስቲ ሞክረውና ያህለን ውስጥ ተረፈ የሚል አስተያየት የሚሰጡ ሰዎች ተመልክቼ ነበር። አዚፍ ተስፋ ያለው ይመስል ማለት ነው። ቀጥሎ ያለው ምርጫ ቀጥሎ ያለው አማራጭ ማለት ነው። ምርጫ ስል ቀጥሎ ስላሉን አማራጮች እስቲ እንነጋገር። አሁን ወቅቱ እየጠየቀው ያለው ወደየት መሸጋገርን ነው የሚለውን ይህንንም አጋጣሚ ተጠቅመን እናንሳውና ከዛ ወደ ሁለተኛው ጉዳይ እንሻገራል። ያ ምርጫ በ5 ዓመት አንድ ጊዜ ነው ኢትዮጵያ ውስጥ የሚመጣው። በየጊዜው የምታገኘው እድል አይደለም እና ምርጫ ራሱን የቻለ አንድ የትግል መድረክ ነው። ምክንያቱም ለምንድን ነው ራሱን የቻለ የትግል መድረክ የሚሆነው? በምርጫ ወቅት እጩዎች የመወዳደር መብት ይኖራቸዋል። መወዳደር ካለባቸው ደግሞ ህዝብ መሰብሰብ አለባቸው፣ ህዝብን ማሰለፍ አለባቸው፣ መቀስቀስ አለባቸው። እንግዲህ በግለሰብም ይሁን በፓርቲ ደረጃ ማለት ነው። ያ አንድ ትልቅ ከህብረተሰብ ጋር ለመገናኘት ህብረተሰቡን ለማነሳሳት፣ ለማንቃት፣ ለማደራጀት አንድ ትልቅ የትግል መድረክ ነው ምርጫ። 97 ዓመተ ምህረት ያን አይነት መርታ ማሳየት የቻልነው ከምርጫው ጋር በተያያዘ ባደረግነው ትግል ነው እና ምርጫ አንድ ትልቅ የሆነ የትግል መድረክ ነው። ደግሞ ሁልጊዜ ግን ደግሞ የሚገኝ አይደለም፣ በ5 ዓመት አንድ ጊዜ የሚገኝ ነው። ስለዚህ ተቃዋሚዎች ይህን ጉዳይ በደንብ ተገንዝበው ይሄ ከፊታችን እየመጣ ያለውን ምርጫ እንዲሁ በዋዛ ማሳለፍ የለባቸው። በዚህ ጉዳይ ላይ የሚኖራቸው ተሳትፎ በጣም በጥንቃቄ ሊታለፍ የሚገባው ነው። ምንድን ነው መንግስት ይህን የምርጫ ሂደት የራሱን ኢሜጅ ጥሩ ለማድረግ የራሱን የፖለቲካ ጥቅም ለማግኘት ሊጠቀምበት እየፈለገ ነው፣ እየሞከረ ነው። ይሄው ጀምሯል። ጠቅላይ ሚኒስትሩ በአደባባይ ወጥተው በቃ ነፃና ፍትሃዊ ምርጫ ከመቼውም ጊዜ በላይ ከአቶ መለስም ኮርጀው ካድሬዎቻቸውን ሲያስጠነቅቁ ነበር። አርፋችሁ ተቀመጡ ምናምን። ይሄ ቀልድ ነው፣ ግን ለራሳቸው ጥቅም ሊጠቀሙበት እየሞከሩ ነው እነሱ።
አገዛዙ ለራሱ ጥቅም ሊጠቀምበት ይህን ሂደት ሲሞክር ተቃዋሚውስ ቁጭ ብሎ ነው ወይ ማየት ያለበት? አይደለም። ተቃዋሚው ጎራ ደግሞ ለራሴ ጥቅም የራሴን ትግል ለማጠናከር የህዝቡን ትግል ለማጠናከር ይህን የምርጫ ሂደት እንዴት ልጠቀምበት እችላለሁ የሚለውን በአጽንኦት ማሰብ መነጋገር ያስፈልጋል። ዝም ብሎ እንደዋዛ መታለፍ ያለበት ጉዳይ አይደለም። ከዛ አንጻር ነው እኔ ተሳትፎውን አንድ ትልቅ ግምት የምሰጠው ቦታ የምሰጠው። ስለዚህ ሪሊ ይሄ ኢህአፓ የጀመረው እንደ ፋና ወጊነት ነው የማየው። ከብዙ ጊዜ መቀዛቀዝ በኋላ ነው ህገ መንግስታዊ መብቴ ነው ህዝባዊ ስብሰባ ጠራለሁ ብሎ ራሱ ወደ አደባባይ መውጣቱ ትልቅ ተነሳሽነት ግን በቂ አይደለም። ስለዚህ ይህን ተነሳሽነት ሌሎቹ ፓርቲዎች ሊጋሩት ይገባል። ሁሉም ፓርቲዎች ማሳወቅ አለባቸው፣ ጥሪ ማድረግ አለባቸው ስብሰባ። ከዛ በኋላ ደግሞ ስብሰባውን ትተው ሰላማዊ ሰልፍ መጥራት አለባቸው። ራሱ የስብሰባውን መታገድ ኢሹ ሊያደርጉት ይችላል። ትልቅ ህገ መንግስታዊ ጥሰት ነው። ዜጎች፣ ፓርቲዎች የመሰብሰብ መብታቸው መጣሱ የህገ መንግስት ጥሰት ነው። ይህን በመቃወም ራሱ ሰላማዊ ሰልፍ መጠራት አለበት። ሰላማዊ ሰልፍ ሲጠራ ደግሞ ከማሳወቅ ባለፈ ፈቃድ መጠበቅ የለበትም ከመንግስት እና እነዚህ ነገሮች በጣም በተደጋጋሚና በስፋት ነው መሰራት ያለባቸው። አንድ ቦታ ላይ ተሞክረው መቆም የለባቸው። ለምሳሌ አንድ የመንግስት ባለስልጣን የኢህአፓ ስብሰባ ለምን ታገደ ብትለው አንድ መልስ ሊሰጥህ ይችላል። የዛን ቀን እንዲህ አይነት ስብሰባ ኖሮ ወይ የዛን ቀን እንደዚህ አይነት የጸጥታ ሰራተኞቻችን የማይገኙበት ችግር ተፈጥሮ ብሎ የሆነ ነገር ፈጥሮ ሊናገር ይችላል። ምንም ፈጥሮ ሊያስተባብል በማይችልበት ደረጃ ኦቨርዌልሚንግ የሆነ መረጃ ለማግኘት በሚያስችል ደረጃ እንቅስቃሴ ማድረግ ያስፈልጋል። በስፋት መሆን አለበት፣ በተደጋጋሚ መሆን አለበት። በአንድ አካል አይደለም መሆን ያለበት። ሁሉም ፓርቲዎች በተናጠልም በጋራ መረባረብ አለባቸው። ይሄ ወዴት ይወስደናል? ይሄ መንግስት አምባገነን ነው፣ በሰላማዊ ትግል የማያምን ነው፣ ህዝብን እያፈነ ነው። ስለዚህ ህዝባዊ እምቢተኝነትን ሌጂትመት ያደርገዋል፣ ህጋዊ ያደርገዋል፣ ተቀባይነት ያለው የትግል ስልት ያደርገዋል። ስለዚህ እኔ እነዚህ ነገሮች ወደዛ ሊወስዱን ይገባል የሚል እምነት አለ። ህዝባዊ እምቢተኝነት ስጠራ ደግሞ ፈቃድ አይደለም የምንጠብቀው። መንግስት ፈቀደ አልፈቀደ ጥሰ ነው የምትወጣው። መብትህ ነው፣ ህጋዊ መብትህ ነው። ህግን የማያከብር መንግስት ባለበት ሀገር ህዝባዊ እምቢተኝነት ማካሄድ ህጋዊ መብት ነው። ስለዚህ ሪሊ እነዚህ ነገሮች አሁን የበለጠ መቀጣጠል አለባቸው፣ መደጋገም አለባቸው፣ በስፋት መካሄድ አለባቸው። አንድ ቦታ ላይ መቆም የለባቸውም። ኢህአፓ ዛሬ ተከለከለ፣ ለሚቀጥለውም ሳምንት በተመሳሳይ ስብሰባ መጥራት አለበት፣ ለወዲያኛውም ሳምንት መጥራት አለበት። እሱ ብቻ አይደለም፣ እናት ፓርቲ፣ ህብር ፓርቲ፣ ሌሎችም መኢአድ፣ ኦፌኮ መጥራት አለበት። ተባብረው ደግሞ በጋራ ስብሰባ ማድረግ የማይቻልበትን ሁኔታ በደንብ አድርገው አስረግጠው ካሳዩ በኋላ ወደ ሰላማዊ ሰልፍ ጥሪ መሄድ አለባቸው። ይሄ ወዴት ይወስድናል? አጠቃላይ የሆነ ሀገር አቀፍ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማቀጣጠል ምቹ ሁኔታ ይፈጥራል። ወደዛ መካሄድ አለበት የሚል እምነት አለኝ። ስለዚህ ይሄ የምርጫ ሂደት አንድ ጥሩ እድል ነው፣ አንድ ጥሩ መድረክ ነው። ተቃዋሚዎች ዝም ብለን እጃችን አጣጥፈን አስቀምጠን ራሳችንን ከተሳትፎ አርቀን ልናሳልፈው ይገባል የሚል እምነት የለኝም። ስለዚህ ሄዶ በጥያቄ የሚመለስ ነገር የለም ኢትዮጵያ ውስጥ። ስለጠየቅነው ይሄ መንግስት በምንም ተአምር በቅንነት የሚመልስልን ነገር የለም፣ በፈቃደኝነት የሚሰጠን ነገር የለም። ዓላማችን ልናሳካ የምንችለው አገርና ህዝብን ከጥፋት ልናድን የምንችለው ታግለን በማሸነፍ ብቻ ነው። ለማሸነፍ ደግሞ ያለን እድል ተስፋ ሳንቆርጥ በስፋት ይህን እንቅስቃሴ በማቀጣጠል እና ሪሊ የኢህአፓ ጅምር ጥሩ ጅምር ነው፣ ግን ገና አንድ ሙከራ ነው። ኢህአፓም የበለጠ አጠናክሮ ሊቀጥልበት ይገባል። ሌሎች ፓርቲዎችም ሊጋሩት ይገባል። ይህን በጋራም በተናጠልም ይሄ እንቅስቃሴ መቀጠል አለበት፣ በስፋት መቀጠል አለበት የሚል እምነት አለኝ። ሄዶ ያ ሌላው ቅድም የጠየቀው ጥያቄ ነበረ ቴዲ፣ እንደውም አስታወስኩት፣ አሁን አልፌው ነበረ። ይሄ ነገር የሚያሳየው ምንድን ነው? የሰላማዊ ትግል ጭራሽ ተስፋ አስቆራጭ መሆኑና የማይሰራ መሆኑን ነው ወይስ የሚሰራ መሆኑን ነው ብለህ ጥያቄ አቅርበህ ነበር። አልፌው ነው። ይሄ መንግስት ምን ያህል ሰላማዊ ትግልን እንደሚጠላ ነው እንደሚፈራ ነው አሁን የኢህአፓ ተመክሮ የሚያሳየው። እስቲ የአፍሪክ ሆቴል ህዝብ ስለተሰበሰበ በመንግስት ላይ ምን ሊፈጠር ይችላል? ምናልባት 2000-2500 ሰው ነው ሊገኝ የሚችል። በሰላም ሀሳብ ለመለዋወጥ ነው የተጠራው። ግን መንግስት የሚፈራው ምንድን ነው? ይቺ ነገር ከተጀመረች ትቀጥላለች፣ ሌሎቹም ይህን አራያ ይከተላሉ።
ስለዚህ በአዳራሽ ስብሰባ አይወሰንም፣ ወደ ሰላማዊ ሰልፍ ይሸጋገራል፣ ወደ ህዝባዊ ቢተኝነት ይሸጋገራል። ያ ደግሞ የስልጣን የበላይነትን ጥያቄ ውስጥ ያስገባል፣ አልቋቋመውም የሚል ፍርሃት ስላለው። ስለዚህ እኔ ይሄ ሂደት የሚያሳየኝ የኢህአፓ ስብሰባ መከልከሉ የሚያሳየኝ ምን ያህል በኢትዮጵያ ተጨባጭ ሁኔታ አገዛዙን ከስልጣን ለማስወገድ ለማሸነፍ ሰላማዊ ትግል አስፈላጊ መሆኑን ከምንም ነገር በላይ አገዛዙም የሚፈራው ሰላማዊ ትግል መሆኑን የሚያሳይ ነው በተጨባጭ ብዬ ነው የማምነው በእኔ በኩል።